አርእስተ ዜና የህዝብ ተወካዮች ምክር ቤት የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ አጸደቀ። የዓለም ባንክ ለኢትዮጵያ የኮፕ 32 ዝግጅት ድጋፍ እንደሚያደርግ አስታወቀ። የሃንጋሪ ቤጂንግ ኔታንያሁ ወደ ግዛቷ ከገቡ በቁጥጥር ስር እንደምታውል ገለጸች። የኢራን ማዕከላዊ ዕዝ ሐተሙል አንቢያ ለሙስሊሙ ኡማ ክብርና ለፍልስጤማውያን ነጻነት መስዋዕት ለመክፈል ዝግጁ መሆናቸውን አስታወቁ። ቱርክ ለሊባኖስ 360 ቶን የሰብአዊ እርዳታ አቀረበች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የህዝብ ተወካዮች ምክር ቤት የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ የፓርላማ ዘመን 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ሴኩሪቲ ለማሻሻል የቀረበውን ረቂቅ አዋጅ መርምሮ በአብላጫ ድምጽ አጽድቋል። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ኮሚቴ ምክትል ሰብሳቢ ፈትህ መህዲ ረቂቅ አዋጁን አስመልክቶ ሪፖርትና የውሳኔ ሐሳብ አቅርበዋል። የማሻሻያ አዋጁ በሚዘጋጀው አሰራሮችና ቴክኖሎጂዎች መሰረት ያሉት የደህንነት ስጋቶች የሚፈታ ስለሆነ በውሳኔ ሐሳቡም ተገልጿል። በዓለም አቀፍ የሲቪል አቪዬሽን ስታንዳርድ መከላከያ መሰረት የተሻለ አቪዬሽን ሴኩሪቲ መገንባት የሚያስችል እንዲሁም እንደ ሀገር ከዚህ በፊት የነበረው መልካም ገጽታ ለማስቀጠል የሚያስችል ማሻሻያ ስለሆነ የተከበሩ ዶክተር ፈትሁዲን አስረድተዋል። የኢትዮጵያ አየር መንገድ ግሩፕ እንደ ሀገር ሲያስመዘግብ የነበረውን ከፍተኛ ውጤት ለማስቀጠል ወቅቱ የአዋጅ የህግ ማዕቀፍ በማበጀት ለዓለም ማህበረሰብ ደህንነቱ የተጠበቀ በቴክኖሎጂ የታገዘ አስተማማኝና ቀልጣፋ የአየር ትራንስፖርት አገልግሎት መስጠት እንደሚያስችልም ተብራርቷል። ነባር አዋጅ 432/1997 ከ20 ዓመታት በላይ ያለማሻሻያ የቆየ በመሆኑ ዘመኑ ያዋጣቸውን ውስብስብ ህገወጥ ጣልቃ ገብ ድርጊቶችን ለመቆጣጠር የሚያስችል ስለመሆኑም ተገልጿል። የምክር ቤቱ አባላት በበኩላቸው አዋጁን አስፈላጊነት በሚመለከት አስተያየት ያቀረቡ ሲሆን በቀጣይ ገቢ አሰባሰብን ጨምሮ አፈጻጸም ላይ ትኩረት ሊደረግ ይገባቸዋል ያላቸውንም ሐሳብ አቅርበው ተወያይተዋል። የዓለም ባንክ ለኢትዮጵያ የኮፕ 32 ዝግጅት ድጋፍ እንደሚያደርግ አስታወቀ። የዓለም ባንክ ኢትዮጵያ ለምታስተናግደው የዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 አስፈላጊውን ድጋፍ እንደሚያደርግ ቃል ገባ። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራው ከፍተኛ ልዑካን ቡድን ከዓለም ባንክ ማኔጂንግ ዳይሬክተር ዳንኤል ጋር በስትራቴጂካዊ አጋርነት ላይ ያተኮረ ውይይትም አካሂደዋል። ውይይቱ የተካሄደው በዋሽንግተን ዲሲ እየተካሄደ ካለው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ስብሰባ ጎን ለጎን እንደሆነ ተገልጿል። በውይይቱ ወቅት አቶ አህመድ ሺዴ በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ስር የተመዘገቡ ተጨባጭ ውጤቶችን የገለጹ ሲሆን በተለይም የማክሮ ኢኮኖሚ ማጋራትን በማምጣትና መዋቅሮች ሽግግርን በማሳረጥ ረገድ የታዩ ስኬቶችን አብራርተዋል። ሚኒስተሩ አክሎም ኢትዮጵያ ኮፕ 32 የአየር ንብረት ለውጥ ጉባኤ ለማስተናገድ እያደረገች ያለችውን ዝግጅት አስመልክቶ ለዶናልድ ማብራሪያም ሰጥተዋል። ጉባኤ ኢትዮጵያ የአየር ንብረት ለውጥ መቋቋም የሚችል ኢኮኖሚ ለመገንባት የአረንጓዴ ልማት ምኞቷን ለማሳካት ለምታደርገው ጥረት ትልቅ ፋይዳ እንዳለው አመላክቷል። ዶናልድ በበኩላቸውም የዓለም ባንክ ለኢትዮጵያ የሚሰጠው ሁለንተናዊ ድጋፍ እንደሚቀጥልም አረጋግጠዋል። ባንኩ የተጀመረው የኢኮኖሚ ማሻሻያ ጉዞ ተጠናክሮ እንዲቀጥል የትንታኔና የቴክኒክ ድጋፏን እንደሚያሳድግ የገለጹ ሲሆን ለኢትዮጵያ ኮፕ 32 ዝግጅት አስፈላጊውን ድጋፍ እንደሚያደርጉ ቃል ገብቷል። መረጃው የኢቢሲ ነው። የነጃሺ መረጃችን አሁንም እንደቀጠለ ነው። የሐጅ ጉዞን ለማዘመን የተጀመረው 1 ለ45 አደረጃጀትና የአሚሮች ስልጠና ተጠናቀቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሶማሌ ክልል ሐጅ ተጓዦች የተመደቡ የቡድን መሪዎች አሚሮች በማሰልጠን የዘንድሮ የሐጅ ጉዞ ዝግጅት ማጠናቀቁን አስታውቋል። በጂጂጋ ከተማ የተካሄደው የአቅም ግንባታ ስልጠና ተጓዦች በጉዞ ወቅት የሚያጋጥማቸውን ተግዳሮቶች ለመቅረፍና የተቀላጠፈ አገልግሎት ለመስጠት የተቀረጸ ነው ተብሏል። የክልሉ መጅሊስ ፕሬዝዳንት ሼህ አህመድ መሐመድ ለእያንዳንዱ 45 ሁጃጆች አንድ አሚር መመደብ ተጓዦቹ አስፈላጊውን ድጋፍ በቅርበት እንዲያገኙ ያስችላቸዋልም ብለዋል። በሌላ በኩል የጠቅላይ ምክር ቤቱ የሐጅና ኡምራ ዴስክ ኃላፊ አቶ አብዱል ፈታህ ቡርሃን ይህ አሰራር ባለፈው ዓመት መተግበር እንደተጀመረ አስታውቀው መጅሊሱ ዘመኑን የአዋጅ ሐጃጆች ምቾት የሚያስቀድም አሰራር ለመከተል እየሞከረ እንደሆነም አያይዞ ገልጸዋል። የአደረጃጀቱ ዋና አስተባባሪ ሐጂ አብዱል ቃድር ሁሴን በኢስላም ጀማዓ አሚር መርህ መሰረት መጓዝ
ከሃይማኖታዊ ፋይዳ ባሻገር በዓለም አቀፍ ደረጃ እየተተገበረ የሚገኝ ስርዓት መሆኑን ገልጸው ሆኖም ይህ አሰራር ውጤታማ እንዲሆን ከአሚሮች የሚሰሙ ችሎቶችና ጎን ለጎን ተጓዦችም ለቡድን መሪያቸውን ያላቸውን ታዛዥነት ቅንጅት ወሳኝ መሆኑን ጠቅሷል። ምክር ቤቱ ከሚመለከታቸው አካላት ጋር በቅንጅት እየሰራ ቢሆንም የሐጅ ጉዞ ውስብስብነት ከግምት ውስጥ በማስገባት ለሚያጋጥሙ ያልተጠበቁ ሁኔታዎች ፈጣን ምላሽ የሚሰጥ አቅም ሊያዳብር እንደሚገባም አሳስበዋል። ምንጭ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው። ወደ ውጪ መረጃችን ስናመራ ሃንጋሪ ቤንጃሚን ኔታንያሁ ወደ ግዛቷ ከገቡ በቁጥጥር ስር እንደምታውል ገለጸች። በቅርቡ በሃንጋሪ ምርጫ አሸናፊ የሆኑት ተመራጩ ጠቅላይ ሚኒስተር የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ የሃንጋሪን ድንበር ጥሰው ከገቡ በቁጥጥር ስር እንደሚውሉ አስታወቀ። ይህ ውሳኔ ሀገሪቱ ከዓለም አቀፍ የወንጀለኞች ፍርድ ቤት ICC ለመውጣት የጀመረችውን ሂደት እንደምታቆም ከገለጹ በኋላ የተሰጠ መሆኑን ቲአርቲ ወርልድም ዘግቧል። የዓለም አቀፍ የወንጀለኞች ፍርድ ቤት በህዳር 2024 አውሮፓውያን አቆጣጠር በቤንያሚን ኔታንያሁ ላይ በጦር ወንጀልና በሰው ልጆች ላይ በሚፈጽሙት ወንጀል ተጠርጣሪና የእስር ትዕዛዝ መውጣቱም ይታወቃል። የፍርድ ቤቱ አባል ሀገራት ይህንን ትዕዛዝ የሚፈጸም ግዴታ ቢኖርባቸውም በቀድሞ ጠቅላይ ሚኒስተር ይመራ የነበረው የሃንጋሪ መንግስት ትዕዛዙን ላለመቀበል ሲንቀሳቀስ መቆየቱን ተገልጿል። በ2026 አውሮፓውያን አቆጣጠር በተካሄደው ምርጫ የፒተር ማዕከላዊ ቀኝ ዘመን ፓርቲ በከፍተኛ ድምጽ ማሸነፉን ተከትሎ የ16 ዓመቱን የቪክተር ኦርባን አገዛዝ አብቅቷል። ፒተር ማግሪያን ለጋዜጠኞች በሰጡት መግለጫ እንደ ሀገር የፍርድ ቤት አባል ሆኖ ሳለ በፍርድ ቤቱ የሚፈለግ ሰው ወደ ግዛቷ ከገባ ሰው በቁጥጥር ስር መዋል አለበት ሲሉ ዓለም አቀፍ ሕግ የማክበር ፍላጎታቸውን አረጋግጧል። ማግያር በቅርቡ ኔታንያሁን ጨምሮ ለተለያዩ የዓለም መሪዎች ግብዣ ቢያደርጉም የሕግ የበላይነት ግን ቅድሚያ እንደሚሰጠውም ገልጿል። ኔታንያሁ ቡዳፔስትን በጎበኙበት ወቅት የአርባ መንግስት የፍርድ ቤት የእስር ትዕዛዝ ውድቅ በማድረግ ከፍርድ ቤት ለመውጣት መወሰኑን ማስታወቃቸው የሚታወስ ነው። ሆኖም የማግያር የህግ አማካሪዎች እንደሚሉት ሃንጋሪ ከፍርድ ቤት የምትወጣበት ሂደት እስካሁን ባለመጠናቀቁ ሀገሪቱ አሁንም በዓለም አቀፍ ስምምነት የመገዛት ግዴታ አለባት ብሏል። ይህ አዲስ አቋም ሃንጋሪ ከቀድሞ ጠንካራ አወዛጋቢ የአርባን የውጭ ጉዳይ ፖሊሲ በመውጣት ከአውሮፓ ህብረትና ከዓለም አቀፍ ተቋማት ጋር ያላትን ግንኙነት ወደ ማጠናከር እያመራች መሆኑ አመላካች ነው ተብሏል። የኢራን ማዕከላዊ አዛዥ ሐተሙል አንቢያ ለሙስሊሙ ኡማ ክብርና ለፍልስጤማውያን ነጻነት መስዋዕትነት ለመክፈል ዝግጁ መሆናቸውን አስታወቁ። የኢራን ማዕከላዊ እዝ ሐተሙል አንቢያ የሙስሊሙ ዓለም ክብርና ደህንነት በአስተማማኝ ደረጃ እስከሚረጋገጥ እና ፍልስጤማውያን ነጻ እስከምትወጣ ድረስ ትግሉን እንደማያቆሙ በዚህ ሳምንት መጀመሪያ ላይ በሰጠው መግለጫ አስታውቋል። ሐተሙል አንቢያ ኢራን የሀገሪቱ የበላይ መሪ አያቱላህ አሊ ሐሚኒ መገደላቸውን ተከትሎ ከእስራኤልና ከአሜሪካ ውጥረት ውስጥ ባላቸውበት ወቅት ለፍልስጤም ህዝብና ለመላው ሙስሊም ኡማ ያላቸውን የማይናወጥ ድጋፍም ገልጸዋል። የእዙ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዙልቃኢር ባስተላለፉት መልእክት የኢራን ወታደራዊ እርምጃ ራስን ከመከላከል ባለፈ የፍልስጤምን ክብርና ፍትህ የማስከበር የተቀደሰ ግዴታ እንደሆነም ገልጿል። ቃል አቀባዩ ፍልስጤማውያን በጽዮናውያን አገዛዝ ላይ በሚያደርጉት ትግል ብቻቸውን እንዳልሆኑና ኢራንም ፍልስጤምን ነጻ እስክትወጣ ድረስ ከጎናቸው እንደምትቆም ቃል መግባቱን የሀገሪቱ የጽናት አቋም በድጋሚ አረጋግጧል። ሐተሙል አንቢያ ይህንን የጦርነት አጋጣሚ የሙስሊሙን ዓለም ክብር ለመጠበቅና የፍልስጤምን ነጻነት ለማረጋገጥ እንደ ትልቅ ታሪካዊ እድል እየተጠቀሙ መሆኑን ይፋ አድርገዋል። የኢራን ወታደራዊ ምላሽ ከድንበር ጥቃት ያለፈ የረቂቅ ሃይማኖታዊ ዓላማ እንዳለውም አስታውቋል። የእዙ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዙልቃኢር በመግለጫቸው ኢራን አሁንም የገባቸው ወታደራዊ ግጭት የሙስሊሙን ዓለም ክብርና ሉዓላዊነት የመከላከል ተልዕኮ ነው ብሏል። ፍልስጤም የፍትህና የክብር መለኪያ ናት ያሉት ቃል አቀባዩ የኢራን ጦር ለፍልስጤማውያን ነጻነት የሚዋጋ እንደ ተራራ ጋር ሳይሆን የመላው እስልምና እምነት ተከታይ ስሜትና የህልውና ጥያቄ ተሸክሞ መሆኑን በግልጽ አስታውቋል። በተጨማሪም ኢራን የፍልስጤማውያንን ጥቃት እንደ ብሔር ብቻ ሳይሆን የሙስሊሙ ዓለም የተቀደሰ አደራ አድርጋ ትመለከተዋለችም ብለዋል። ቃል አቀባዩ በንግግራቸው ወቅት እኛ ይህን ጦርነት የምንዋጋው የሙስሊሙ ዓለም ክብር ለማደስ እስልምና በጠላቶቿ ላይ ለማስከበርና ፍልስጤም ነጻነቷን እስክትጎናጸፍ ድረስ እጅ ላለመስጠት ነው በማለት አቋማቸውን አጠናክሯል። ይህ የኢራን እንቅስቃሴ በክልል ውስጥ ለሚገኙ የለውጥ ኃይሎችና የፍልስጤም ደጋፊዎች ትልቅ ሞራል በመስጠት በዚህ የፍትህ ትግል ውስጥ ብቻቸውን አይደሉም የሚል መልእክት አስተላልፈዋል። ኢራን እስከ መጨረሻ የድል አድራጊነት ምዕራፍ ድረስ ከፍልስጤማውያን ጎን በመቆም የሙስሊሙን ዓለም ህልውና ለመጠበቅ ቆርጣ መነሳቷን በድጋሚ አረጋግጠዋል።
የነጃሺ የውጭ መረጃችን አሁን እንደቀጠለ ነው። ኢራን በጥር ወር በነበረው ተቃውሞ በቴህራን መስጊድ ያቃጠሉ ቡድኖችን ሲያስተባብር የነበረ ያለችውን ግለሰብ በሞት ቀጣች። ኢራን በጥር ወር በተካሄደው ተቃውሞ ወቅት በቴህራን የሚገኝ መስጊድ በማቃጠልና ከእስራኤል የደህንነት ተቋም ጋር ግንኙነት ባለው የሽብር ቡድን መሪነት የተጠረጠረ አንድ ግለሰብ ዛሬ ማለዳ በሞት መቅጣቷን የኢራን የዳኝነት አካል የሆነው ሚዛንም ዘግቧል። የኢራን የዳኝነት ተቋም መገናኛ ብዙሃን ኤምራል የተባለው ግለሰብ በቴህራን በሚገኘው የተቀደሰ መስጊድ በማቃጠልና በሀገሪቱ የጸጥታ ደህንነት ላይ አደጋ የሚጥሉ ተግባራትን በመምራት ጥፋተኛ ተብሎ እንደተፈረደበትም ተገልጿል። በግለሰቡ ላይ የተላለፈው የሞት ቅጣት በጠቅላይ ፍርድ ቤቱ ጸድቆ ዛሬ ማለዳ ላይ እንደተፈጸመም ተዘግቧል። በዚህ ዓመት መጀመሪያ ላይ በኢራን በተካሄደው ሀገር አቀፍ የተቃውሞ ሰልፍ ወቅት የእስራኤልና የአሜሪካ አጀንዳ ሲያስፈጽም ነበር ተብሎ የተጠረጠሩ በሺዎች የሚቆጠሩ ሰዎች መታሰራቸውም ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ በሆርሙዝ ስትሬት ላይ እየታየ ባለው ገደብ ስጋታቸውን ገለጹ። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በሆርሙዝ የባህር ወሽመጥ ላይ እየተጣሉ ባሉ ገደቦች ላይ ከፍተኛ ስጋት እንዳላቸውም ገልጿል። ዋና ጸሐፊው ዓለም አቀፍ የመርከብ ጉዞ መብቶችና የባህር ላይ ነጻነት በአስቸኳይ ወደ ነበረበት እንዲመለስ ጥሪ አቅርበዋል። ባለፉት 48 ሰዓታት በስትራቴጂካዊ የባህር መስመር ላይ የታዩ ክስተቶችና ግራ መጋባት የፈጠሩና አሳሳቢ መሆናቸውን ዋና ጸሐፊው ቃል አቀባይ ስቲቨን ተናግሯል። ጉቴሬዝ በሆርሙዝ ወሽመጥ በኩል የሚደረግ የባህር ላይ ነጻነት በሁሉም ወገኖች ሊከበር ይገባል ሲሉ አሳስበዋል። የሆርሙዝ ወሽመጥ ላይ እገዳ መጣሉ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ዋና ጸሐፊው ተናግረዋል። የሆርሙዝ የባህር ወሽመጥ ለዓለም አቀፍ የነዳጅና የንግድ ልውውጥ ወሳኝ መተላለፊያ በመሆኑ በወቅቱ ያለውን አለመረጋጋት በዓለም አቀፍ የምግብ ዋስትና በኢኮኖሚ ላይ ተጨማሪ ስጋት መደቀኑም ተገልጿል። ቱርክ ለሊባኖስ 360 ቶን የሰብአዊ እርዳታ አቀረበች። በሊባኖስ እየተባባሰ የመጣውን የሰብአዊ ቀውስ ለመታደግ ቱርክ 360 ቶን የሚመዝን የሰብአዊ እርዳታ በቤይሩት ወደብ በኩል ለሀገሪቱ አስረክባለች። ይህ ድጋፍ የተደረገው የቱርክ የአደጋና ድንገተኛ አደጋ አስተዳደር ባለስልጣንና ሳዳካ ታሲ ከተባለ የቱርክ የበጎ አድራጎት ድርጅት ጋር በመተባበር መሆኑ ተገልጿል። የእርዳታ ርክክቡ በተከናወነበት ወቅት በሊባኖስ የቱርክ አምባሳደር ሙራት፣ የሊባኖስ ከፍተኛ እርዳታ ኮሚሽን ኃላፊዎችና የመንግስት የስራ ኃላፊዎች መገኘታቸውን ቲአርቲ ወርልድ ዘግቧል። በእስራኤል ጥቃትና በተኩስ አቁም ስምምነት ጥሰቶች ምክንያት ከ1 ሚሊዮን በላይ ሊባኖሳውያን መፈናቀላቸውም ተገልጿል። ቱርክ ከ2024 ጀምሮ 1700 ቶን የሚመዝን የሰብአዊ እርዳታ በሊባኖስ ለተፈናቀሉ ዜጎች ማከፋፈሏን ቲአርቲ የዜና ወኪልም አስነብቧል። በሊባኖስ አሁን ላይ ያለው የሰብአዊ ሁኔታ አሳሳቢ በመሆኑ ቱርክ ተጨማሪ የእርዳታ ቁሳቁስ ለመላክ ዝግጅት እያደረገች እንደሆነም አስታውቋል። ሳውዲ አረቢያ ለፊሊፒንስ ሙስሊም 30 ቶን ቴምር ድጋፍ አደረገች። የሳውዲ አረቢያ መንግስት በፊሊፒንስ ከሚገኝ ኤምባሲ ጋር በመተባበር 30 ቶን የሚመዝን ከፍተኛ ጥራት ያለው ቴምር ለፊሊፒንስ መንግስትም አስረክቧል። ሰኞ ዕለት በተካሄደው የርክክብ ስነ ስርዓት ላይ በፊሊፒንስ የሳውዲ አረቢያ አምባሳደር ፋይሰል ኢብራሂም እንደገለጹት ይህ ተነሳሽነት የሳውዲ አረቢያ መንግስት ለወዳጅና ወንድም ሀገራት ያለውን የአጋርነትና የወንድማማችነት መንፈስ የሚያሳይ ነው ብሏል። ምንም እንኳን ስጦታው በረመዳን ወቅት እንዲደርስ ታቅዶ የነበረ ቢሆንም በርክክብ ትራንስፖርት መዘግየት ምክንያት ማስረከብ አለመቻሉን የሳውዲ መንግስት አስታውቋል። ይህ የተረከበው ቴምር በፊሊፒንስ ብሔራዊ የሙስሊም ኮሚሽንና በሀገሪቱ ቀይ መስቀል አማካኝነት በዋና ከተማ ማሊ እንዲሁም ከፍተኛ ክፍለ ሀገራት ለሚገኙ ሙስሊም ማህበረሰቦች እንደሚከፋፈል ተገልጿል። የፊሊፒንስ ባለስልጣናት ለተደረገላቸው ድጋፍ ምስጋናቸውን ያቀረቡ ሲሆን በተለይም የኑሮ ውድነት ባለበት የፍጆታ ዕቃ እጥረት በታየበት በዚህ ወቅት የተበረከተው ቴምር ለማህበረሰቡ ትልቅ እገዛ እንደሚኖረውም ገልጿል። የፊሊፒንስ ቀይ መስቀል ሊቀመንበር እንደገለጹት ከሆነ አቅም ለሌላቸው ወገኖች ትልቅ ፋይዳ እንዳለው አጽንኦት ሰጥተውታል። በመጨረሻም የቢዝነስ መሰናዷችንን እናደርሳችኋለን። ሀያት ከማል ታቀርብልናለች። በዛሬው የቢዝነስ መሰናዷችን የነፍስ ወከፍ ገቢ ምንድነው የሚለውን እንመለከታለን። የነፍስ ወከፍ ገቢ ፐር ካፒታል ኢንካም ማለት የአንድ ሀገር አጠቃላይ አመታዊ ገቢ ወይም ጠቅላላ ሀገራዊ ምርት ጂዲፒ ለጠቅላላው የሀገሪቱ ህዝብ ብዛት ሲካፈል የሚገኘው አማካይ የገቢ መጠን ነው። ይህ መለኪያ የአንድ ሀገር ዜጎች በአማካይ የሚያገኙትን ገቢ ለማወቅ እንዲሁም እንደ አጠቃላይ የኑሮ ደረጃ ማሳያ ሆኖም ያገለግላል።
ጥቅሙ የአገራትን የኢኮኖሚ እድገት ለማወዳደርና እንደ ባለጸጋ ወይም ድሃ መመደቢያ ሆኖ ያገለግላል። ገደቡ ደግሞ የነፍስ ወከፍ ገቢ እድገት የግድ የእያንዳንዱ ሰው የኑሮ መሻሻል ቀጥታ ያሳየም። የኢትዮጵያ ሕዝብ ቁጥር 117 ሚሊዮን እና በላይ እንዲሁም ጠቅላላ ሀገራዊ ምርቱ GDP 6 ትሪሊዮን ብር ከሆነ የነፍስ ወከፍ ገቢው በዚያው ልክ ይሰላል። ይህ መለኪያ የአንድን ሀገር አማካይ የኢኮኖሚ ጥንካሬ ለመረዳት የሚያገለግል ቢሆንም እንዲሁም ደግሞ ትልቅ ቦታ የሚሰጠው ቢሆንም የሀብት ክፍፍል እኩልነትን ግን ብዙውን ጊዜ አያሳይም። ለሰዓቱ ያዘጋጀንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።